ኢራን የሰማችው ዜና በእጅጉ እንዳስደነገጣትና የክህደት ያክል እንደሚቆጠር እየገለጸች ትገኛለች። ይኸውም አውሮፓውያን ወዲህ ከኢራን ጋር ድርድር ያስፈልጋል በማለት በጄኔቫ ላይ ስብሰባ ተቀምጠው ወዲያ ደግሞ በሚስጥር የኢራኑን መንግስት በማስወገድ ቀጣይ ኢራንን የሚመራት ማን ነው በሚለው ጉዳይ ላይ በሚስጥር እየመከሩ እንደሆነ ሲቢኤስ ኒውስ የሾለከውን መረጃ ይፋ ካደረገ በኋላ ነገሮች ወደ ከፍተኛ ውጥረት አድገዋል። በሌላ በኩል ደግሞ ከዚህ ቀደም ጦርነቱ በአጭር ጊዜ ይቋጫል ሲሉ የነበሩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱ በአጭር ጊዜ አይቋጭም፣ የተራዘመ ጦርነት ነው የሚሆነው፣ መላው የእስራኤል ሰው በሙሉ ለዚህ ጦርነት ይዘጋጅ ሲሉ በዛሬው ዕለት ተናግረዋል። ይህንን ንግግር አስመልክቶ ከፍተኛ ስጋት በቀጠናው አጭሯል። በሌላ በኩል ኒውክሌር ታጣቂው የሰሜን ኮሪያው መሪ ኪም ጆንግ ኡን ለቀናት ዝምታን ከመረጡ በኋላ በእስራኤልና በኢራን ጉዳይ ንግግር አድርገዋል። ከኢራን ጎን እንደሚቆሙ ገልጸው እስራኤልን ያወገዙበት ቋንቋም ሌላኛው አነጋጋሪ ጉዳይ ሆኗል። በሌላ በኩል ደግሞ እንዲሁ የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ ከዚህ በኋላ እንዴት ብለን አሜሪካን ማመን እንዳለብን አናውቅም ሲሉ የተናገሩትም ንግግር እንዲሁ ሌላኛው አነጋጋሪ ርዕሰ ጉዳይ ሆኗል።